የኢትዮጵያ ታሪካዊ ጠላቶች ፍላጎት ለማሳካት የታለመውን የጥፋት መንገድ በመተው የሰላም አማራጭ ተቀብለናል። ትላንትና በሰፊው የተሰማ ዜና ነው። የኢትዮጵያ ታሪካዊ ጠላቶች ፍላጎት አናሳካም፣ የጥፋት መንገድም ትተነዋል፣ የሰላም አማራጭ ተቀብለናል። በፊት የተከተልነው መንገድ የጥፋት መንገድና አገርና ሕዝብን የሚጎዳ እንዲሁም ታሪካዊ ጠላቶቻችንን ፍላጎት ለማሳካት ያለመ በመሆኑ የሰላም አማራጭ ተቀብለናል። በጫካ ቆይታችን የተረዳነው እውነታ በህዝብ ለህዝብ እንታገላለን በሚል መፈክር ሽፋን የቀድሞ ህወሓትና የውጭ ታሪካዊ ጠላቶቻችንን ፍላጎት ለማሳካት የተጠለፈ ትግል መሆኑን ህዝቡን ለጥፋት ለመዳረግ ያለ ማካሄድ መሆኑን ተገንዝበናል። እናም እኛ አብሪ ጥይቶች ሆነናል፣ አብሪዎች ሆነናል፣ ምልክቶች ሆነናል ብለዋል። ይህን የተናገሩት በአፋብና በአፋሃድ ውስጥ የነበሩ ከፍተኛ አመራሮች የነበሩ ሰዎች ወደ አዲስ አበባ ከመጡ በኋላ ነው። ከነዚህ ውስጥ የኮር ፖለቲካ መምሪያ ኃላፊው ጌራ ወርቅ ዳኛው የተናገረው ነገር አለ። የአማራ ህዝብ ዘላቂ ተጠቃሚነት የሚረጋገጠው በሰላማዊ መንገድ መታገል ብቻ በመሆኑ ሰላማዊ አማራጭን ለመከተል ወስኛለሁ ብሏል። ማን? ዘመነ፣ የዘመነ ወዳጅ፣ የቅርብ ወዳጅ፣ ነግራችኋለሁ። ታሪኩንም ትንሽ ፈኒ ነገሮች አሉት። የኮር ፖለቲካ መምሪያ ኃላፊ ጌራ ወርቅ ዳኛው ማለት ነው። ጌራ ወርቅ ይቀጥላል። በማህበራዊ እሴቶችና በመሰረተ ልማቶች ላይ በተደጋጋሚ የሚፈጸመው ጥቃት ከጀርባው የጥፋት ሴራ እንዳለው ተገንዝበናል። ትምህርት ቤቶች ላይ የሚፈጸመው ጥቃት፣ ጤና ጣቢያዎች ላይ የሚፈጸመው ጥቃት፣ የመንግስት ተቋማት ላይ የሚፈጸመው ጥቃት፣ ማህበራዊ ልማቶች ላይ የሚፈጸመው ጥቃት ከጀርባው የጥፋት ሴራ ያለው ነው። ይሄን ያለው ማን ነው? ጌራ ወርቅ። ሌላኛው ኮማንዶ ፍቅሩ ሙሉዬ ወይም አምሳ አለቃው ነው። ኮማንዶ ፍቅሩ ምንድነው የሚለው? በአማራ ክልል እየተሰበከ ያለው 12ኛ ክፍል ለወጣቱ እየተሰበከ ያለው 12ኛ ክፍል ከጨረስክ በኋላ ስራ ስለማታገኝ ትምህርት ምን ያደርግልሃል የሚል ስብከት ነው ያለው። ይሄን ያለው ኮማንዶ ፍቅሩ ሙሉዬ ነው። ይቀጥላል። ከዛ እነዚህ ሰዎች የነሱን ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አውሮፓ፣ አዲስ አበባ፣ ባህር ዳር። የድሃ ልጅስ ለግድያና ለመስዋዕትነት እየዳረጉት ነው። ኮማንዶ ፍቅሩ ሙሉዬ ማለት ነው። የአፋብን አመራር አባልና የኮር ጽህፈት ቤት ኃላፊው ኢንጂነር አየነው አስፋው። እነዚህ ሁሉ እንግዲህ በሰላም የመጡ ናቸው። እያጠራን ነው ይላሉ እነዛ። እያጠራን ነው። እነ ኢንጂነር አየነው አስፋውን እያጠራችሁ ነው አይደል? ኢንጂነር አስፋው ምን አለ? የአፋብን አማራ ክልል የኮር ጽህፈት ቤት ኃላፊ የነበረ ነው። የጽንፈኛው ቡድን አመራሮች ፍላጎት ትግሉን በማራዘም የራሳቸውን ሀብት ማካበት ላይ ያተኮረ ነው። ቤት ይገዛሉ፣ መኪና ይገዛሉ፣ ሀብት ያካብታሉ። ፍላጎታቸው ትግል አይደለም። ትግሉን በማራዘም ሀብት መሰብሰብ ነው። የሸዋው ፋኖ ጠቅላይ ግዛት ምክትል አዛዥ ኮሎኔል ማነገረው መለስ ህዝባችን የቡድኑን እውነተኛ ማንነት ሊገነዘብ ይገባል። ስርዓት ገልስሰን ስርዓት የሌላት ሀገር ሜክ እንድናደርግ ነው። ሌላኛው ህዝባችን ነው። ህዝብ ቀይ መስመር ነው ብለን ነው የተነሳ ነው። ግን ህዝባችንን ታርጌትሊ ከሶሻል አሴቱ ጀምሮ እንድናጠቃው ነው የተደረገው።
ማህበራዊ ተቋማቶች በተጠና መልኩ ተመቱብን። የትምህርት ተቋሙን የምታዩት ነው። 3 ዓመት ሙሉ ትምህርት ተዘግቷል። እኛ ቀጠና በእርግጥ እኛ ሞግተናል። ውስጥ ሆነንም እንደኛ ቀጠናም እኛ የምናስተዳድረውን ትምህርት እንዲጀምር አድርገናል። እኛ ደግሞ በዚያ መንገድ ሂደን ሀገራችን ማፍረስ ስለሌለብን ቆም ብለን በማሰብ ስልት ቀይረን መጠናል ማለት ፈልጋለሁ። ለምሳሌ በአማራ ክልል ውስጥ እየተሰበከ ያለው ነገር አንድ ተማሪ ምንድነው 12ኛ ክፍል ከጨረስክ በኋላ ስራ አታገኝም፣ ስለዚህ ትምህርት ምን ያደርግልሃል እየተባለ ትውልዱ እንዳይማር፣ ትውልዱ ዕውቀት እንዳይኖረው፣ በድንቁርነት እንዲስፋፋ፣ ድንቁርነት እንዲበዛ፣ በኢኮኖሚ ብቻ ሳይሆን ዕውቀት እንዳይኖረው፣ አካዳሚ እንዳይኖረው የማድረግ ስራ ነው ማለት ነው። ስለዚህ ሊወገዝ ይገባል። ማህበረሰቡ ማወቅ አለበት፣ መንቃት አለበት ማለት ነው። ግን የነሱ ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት። ባህር ዳር ቤት እየተገዛላቸው ትምህርት እየተማሩ የድሃ ልጅ ይሞታል። መሪ የታሰቡ ሰዎች ደግሞ ገንዘባቸውን እያከማቹ አካውንታቸውን እያደለቡ ኪሳቸውን እያሳበጡ ልጆቻቸውን እያስተማሩ በድሃ ልጅ እንባ እየቀለዱ ይገኛሉ ማለት ነው። የአማራ ጥያቄዎች በኢትዮጵያ ሰማይ ስር ነው ሊፈቱ የሚችሉት። ታሪካዊ ጠላት የሆነ ሀገር ምን ፈልጎ ነው የሚረዳን የሚለውን ወደ ውስጥ ሳብ አድርገን ማየት መቻል አለብን። እኛ አመራሮችም ይህን ጉዳይ አጠውት አይደለም ያልተቀደሰ ጋብቻ እየፈጸሙ ያሉት ማለት ነው። የተራዘመ ትግል አድርገው የራሳቸውን ኢኮኖሚ እያካበቱ ስለሆነ ነው። ቅድም ትግሉ ተሽጧል ስንልም አንዱ ማሳያችን ለትግል የወጣ ሰው ፎቅ አያስገነባም፣ መኪና አይገዛም፣ ቤት አይሰራም። ለትግል የወጣ ሰው ለትግል ነው መዋል ያለበት። ስለዚህ የኛ መሪዎቹ አባሉ ኖርማል ጥሩ አባል አለን አሁንም መምጣት የሚፈልግ ለህዝቡ ይጠቅማል ይበጃል የሚለውን ውሳኔ የሚወስን አባል አለ። የግለሰቦችን ስልጣን ለማርካት የሚሄደው አካሄድ ህዝብም አይደግፈውም፣ ውጤትም አያመጣም የሚል እምነት አለኝ። ስለዚህ ይሄ በመሆኑ ከነበርኩበት ቦታ ላይ ሁኔታውን እንዳወቅኩ እንዳረጋገጥኩ በአስቸኳይ በዚህ ትግል ውስጥ ከመሳተፍ ለመንግስት እጁን ዘርግቶ ግቡ እያለ ስለሆነ ወደዛ መጥቼ በሰላማዊ መልክ ብታገል ይበልጣል በሚል ውሳኔ ይኸው እዚህ ደርሻለሁ። ድርድር ምንግርግር የለም መቅጠም ነው የሚሉ አንዳንድ ጀብደኞች አሉ። ከነሱ እሳቤ በወጣ መልኩ የትኛውም ያፈሙስ ትግል መጨረሻው ጠረጴዛው ስለሆነ በትክክለኛው መንገድ ጥያቄ አቅርቦ በዚህ እኛ አሁን አብሪ ሆነን የመጣ ነው። አብሪ ነን እኛ። የመንገዱን ሁኔታ ገምግሞ ከኋላ ያለው ይከተላል ብለን እናስባለን። እዚህ ያለውም ይጠይቅ ይምጣ። በጠረጴዛ ዙሪያ የህዝባችንን ጥያቄ የመጣበትን ጉዞ መፈተሽ መቻል አለበት። መሬት ላይ ያለው አካል ወገኑን ከማጥፋት የመጣበትን የትግል መንገድ ቆም ብሎ ሰብስቦ ቆም ብሎ አስቦ ይሄ ያጉል የትቢት አዙሪት ላይ ወጠን ለትክክለኛ ሰላም መቆም አለብን ነው። እንግዲህ ሙሉን ከዓመት በኋላ እንደሚለቀቅ ሰምቻለሁ። ሙሉን ትሰሙታላችሁ። ትልቅ ጫጫታ ፈጥሯል። ይሄ ትልቅ እና የማጣጣል ነገሮች ያለው በመጀመሪያ እነሱ ላይ ትንሽ ሀሳብ ሰጥና ወደ መሰረታዊ ነገሮች እንሄዳለን። ፍርክስክሳቸው እየወጣ ነው። እነሱ ፍርክስክሳቸው እየወጣ ተጠናክረን እየወጣን ነው ይላሉ። እየጠራን ነው፣ የማጥራት ስራ እየተሰራ ነው ይላሉ። ስለዚህ ጉዳይ ብዙ አንስተናል። ማጥራት ማለት ምን ማለት ነው? ኮሎኔል፣ ኢንጂነር፣ ኮማንደር፣ ኮማንዶ ምናምን መቶ አለቃ ምናምን ጥለ እየወጣ ማጥራት ሲባል ምን ማለት ነው የሚለው አንድ ግን አሁን ይህን ተያይዞ አንዳንድ ሀሳቦች ሲነሱ ያለው ለምሳሌ እዚህ አምስተርዳም ምናምን ተቀምጦ ሚዲያ ላይ ያሉ ለመሆኑ የማን ልጅ ነው ውጭ ሀገር ያለው የማን ልጅ ነው ብለው የምሬ ወዳጆንና የዘመነ ካሴን ልጆች ሁለት ፎቶ አውጥተው እንደ ሽፋን ሊጠቀሙበት ሲያይተ እነዚህ እኮ ጫካ ነው ያሉት። የዘመነ ልጅ ጫካ ነው፣ የምሬ ልጅ ጫካ ነው ያለው። አዘ ሴም ታይም ለምን ታዲያ የአስረስ እንደማያጠቅሱ
ያስረስ ልጆች የት ነው ያሉት? ያስረስ ባለቤት ነው ያለችው። እኔ ባለቤት እንኳን ሄዱ እንኳን ተወጡ ባይዘው እኔ ለምን ጫካ ውስጥ ገብተው ያስረስ ልጆች አልሞቱም የሚል የለኝም። እንኳን ወጡ። ግን እነዚህ ሰዎች ሌላው የሚያስጨርሱት ልጆቻቸውን የት አድርገው ነው ጥያቄው። ሰው እንደ አንድ ፖለቲካ ሐሳብ ሲነሳ ስላየሁት እና እነዛ ሁለት ልጆች የዘመነና የምሬ ወዳጆ እንትን ሆነው ወጥተዋል። ሲምቦሊክ ሆነው ወጥተዋል። እኔ ለማጣራት ሞከርኩ። በጣም በጣም ተጨባጭ መረጃዎች ነው ያለኝ። እኔ በግልጽ ልንገራችሁ። አንዳንዱ በጣም የሚያስደነግጥ ነው። ማለት ለሚዲያ ሲመጥናል ወይ አላውቅም። ግን እነሱ በሄዱበት ርቀት በተወሰነ መልኩ እንደው ዲሲፕሊን አድርጎ መናገር ግን ያስፈልጋል ብዬ አምናለሁ። ይሄ ሚዲያ አንዱ ስራው እሱ ስለሆነ እና ለምሳሌ ዘመነ ካሴ አንድ ወንድ ልጁን ውጭ ሀገር ልኳል። አንድ ሴት ልጅንም ውጭ ሀገር ልኳል። ሁለት ልጆቹ ውጭ ሀገር ነው ያሉት። አሁን ስለሚወራው ልጅ ነግራችኋለሁ። በቀጥታ የተጻፈውን ነግራችኋለሁ። ምሬ ወዳጆ አንድ ልጁ ነው እየወጣ ያለው። ታይዘዌ በጣም የሚሰማው ነገር እንዴት እንደሚዘገንን እኔ ልጅ በረከት ነው ችግር የለውም። ግን ምሬ ወዳጆ የምሰማው ወደ 11 ልጆች አካባቢ ከብዙ ከአንድ ሳይሆን ከብዙ መብት ነው እሱ ችግር የለውም። ግን አንዷን ነጥሎ 11 ጥያቄም ያስነሳል። ማለት እነሱ ባሉት መውረዱ እየወረድን ስለሆነ ነው ባይዘው እና 11ዱም ነው ያሉት ጫካ የምሬ ወዳጆ እኔ እየገባው የተጻፈልኝ ላምብሩላችሁ ከምናምናቸው ሰዎች 100% እርግጠኛ ነን። የዘመነ ካሴ አንድ ወንድና አንድ ሴት ልጅ ወደ ውጭ ልኳል። የምሬ ወዳጆ በድምሩ 11 ልጆች አሉት። ከተለያዩ ሴቶች የወለዳቸው ናቸው። የተጠቀሰው የአንድ ሰው ብቻ ነው የሚል ነው። እኔ 11ዱን በሰላም ቢኖሩለት እንዴት እንደምመርጥ እውነቴን ነው የምላችሁ። 11ዱም ግን ይሄ ፕሮፓጋንዳ ሲበዛ ወጡ። እነዚህ እውነታውን የሚያውቁ መሬት ላይ ያሉ ልጆች መናገር ጀመሩ። ከዛ በኋላ አይ አሁንስ በዛ ብለው መውጣት ጀመሩ። እንደዚህማ ዝም ብለን አንተውም። ለምሳሌ ያረጋል የጻፈው እንዳንብብላችሁ። ያረጋልን ስለምታውቁት ያረጋል ማለት እነሱ ጋር አብሮ የነበረ የደህንነት ስራውን ሲሰራ የነበረ ማለት ነው። የተወሰነውን አንብላችኋለሁ። ያረጋል አያና ብላችሁ ግቡ ከፈለጋችሁ። በኮማንዶ ፍቅሩ ሙልዬ ንግግር ገመና የተጋለጠበት መንጋ የዘመንና የምሬን ልጅ ፎቶ በመለጠፍ ለማስተባበል ሲሞክር አየው። ዘመነ ካሴ ሁለት ልጆቹን አሜሪካ የላከ መሆኑን ሁሉም የሚያውቀው ሀቅ ነው። ክሩቤል ወደ ውጭ ያልወጣበት ዋናው ምክንያት በእናቱ ምክንያት ነው ይላል። ይሄ በጣም ስለከበደኝ ትቸዋለሁ። በቃ ሄዳችሁ ያረጋል አያና ጋር አንብቡት። ትንሽ ይቅር ስለ ያረጋል ማለት በያረጋል በክሩቤልና በክሩቤል የሚባለው ልጁ እና በዘመነ መሃል ያው ጥርጣሬዎች እንዳሉ በእናቱ ምክንያት ጥርጣሬዎች እንዳለ ሲነሳል ሪዝኑ ምናምን ስላለ እሱን አዲስ ኮምፓስ ሚዲያ ላይ ለጊዜው ልተወው። ነገር ግን ያነሳል ስለ ክሩቤል በዓል። ይሄ ዘመነ ልጅ አሁን ታገለ የተባለው ፎቶ ተነሳ የተባለው ሰው ማንንም ባይዘው ያናግረዋለሁ ያረጋል አናግረዋለሁ። የመጨረሻ ዲሲፕሊን የሌለው የመጨረሻ
አንዳችም ዲሲፕሊን የሌለው አይ ገመናቸውማ መውጣት አለበት መነገር አለበት ግድ የለም ስህተት ከሆነ ነው የማይነገረው እየተጻፈ ነው መነገር የማይፈልገውን ተተዋለው አይዟችሁ አንዳንዶቻችሁ አይ ነው ከመቆርቆርም ከሚዲያው ክብርም ተነስታችሁ እንደሆነ አውቃለሁ እኔም እየተጠነቀቅኩ ነው የምናገረው ግን ሊሳል የተሞከረው ለምሳሌ እያንዳንዱ ማህበራዊ ድረገጽ ብትሄዱ የዘመነ ልጅ ተብሎ ጀግና ተደርጎ ሲሳል አይታችኋል ማን ነው እሱ የሚለውን ደግሞ እና ያረጋል ያውቁታል እነሱ ስር ነው ነበር ይሄ ሰው 2-3 በሴት መድፈር የተጠየቀ ሰው ነው ታውት ሌላውን በቃ በጥቅሉ ልንገራችሁ አባቴ ያለ አንዲት ሴት ሊደፍር ብሎ አረ እንዴት ትደፍራለህ ትክክል አይደለም ያባቴ እኮ መሪያችሁ ነው እስከ ማለት የሚሄድ ያው ጽሁፉን ሄዳችሁ አንብቡት በመጠጥ የሚሰክር በቃ ሲጠጣ አንዳንድ ሰዎች አብሾ የሚባል ኮንሴፕት አለ አይደል ሰማለው እንደሱ አይነት ሰዎች በዚህ ደረጃ እየተነገረ ያለበት ነው ብልጽግና ይለኔ ስለ ብልጽግና ያወራና እነዚህ ሰዎች ያወሩ ያሉት ስለ ራሳቸው ነው ውጭ ሀገር ተልከዋል ሲባል ዲፌንድ ላይ ያደርጉ የመጡት የኛ ልጆች እኮ ይሄው ጫካ ላይ ነው ስላሉ ነው እየተናገርን ያለነው አላነበውም አስቀያሚ ነው እንትኑ አስቀያሚ ነው ሳይሆን በቃ ለፌስቡክ የሚመጥን ነው እዚህ ማይመጥን ነው ግን እየነገርኳችሁ ነው የልጁ ባህሪ ምን አይነት ሰው ነው ምናምን የሚለውን እየነገርኳችሁ ነው ያለው እነዚህ ሰዎች በዚህ መጠን ያሉ ሰዎች ናቸው ኦኬ ስለ እናቱ የተጻፈውን ስለዚህ ልዝለለው ማለት ነው በእናቱ ጉዳይ ያለውን እናም ክሩቤል ዘመነ በመሰረቱ ታጋይ አይደለም የታገለበት ቦታም አንድም የለም መሳሪያ ይዞ ሸርጥ ለብሶ ፎቶ ከመነሳት ውጪ ትላንት ኦኬ እናቱን ልለፈው ክሩቤል ዘመነ በትግሉም ስም የነገደ በእጁና ባንገቱ ላይ ያረጋቸው ሀብሎች ውድ ሀብሎችን የገዛ በጣም ውድ ጫማዎችን የሚለብስ በገንዘብ የሚቀብጥ ልጅ ነው በየሄደበት ሁሉ ሴት ይደፍራል ከሌላ ቦታ ያሉ ሴቶች ከፍተኛ ብር በመክፈል ያስመጣል ፈክታ ከተማ ላይ እሙ ካፌ እንግዲህ ቦታ ስፔሲፊክ እየተጠቀሰ ነው ፈክታ ከተማ ላይ እሙ ካፌ መስተንግዶ የምትሰራ ልጅ በኃይል ለመድፈር ሞክሮ የአካባቢ ፋኖች ታው ሲሉት የአርበኛ ልጅ ነኝ የአርበኛ ዘመነ ልጅ ነኝ ለምንም ቢትለኛለች በማለት የነበረው ተኩስና ብጥብጥ የከተማው ህዝብና የአካባቢ ፋኖ ምስክር ነው ይሄው ቦታውን ጠቅሶ ያረጋል እንትኑ ነው ያነሳል ፈክታ ከተማ እሙ ካፌ የምትባል ሴት ካልደፈርኩ ብሎ ታው ሲሉት ተኩስ የተገጠመበት ማለት ያክ በማለት የነበረው ተኩስና ብጥብጥ የከተማው ህዝብና የአካባቢ ፋኖ ምስክር ነው እንደዚህ ነው የተጻፈ ዝርዝሩ ማአት ስለሆነ እዛ ሄዳችሁ አንብቡት እና አንዳንዶች ሊያስተባብሉ የሞከሩበት ነገር በዚህ ማለት እንትኑን ይሄንን ሊያለዝቡ የሞከሩበት ነገር ይሄ ስለሆነ ማለት እንገራችሁ የአማራ ክልል ገንዘብ እየተጋዘ ያለው ወደ ዩጋንዳ ወደ አሜሪካ ነው ወደ አውሮፓ ነው ተጨባጭ መረጃዎች ናቸው የቢዝነስ አላቸው እነዚህ ሚዲያ ላይ የምታዩቸው 12 ሚዲያ ምናምን የሚባሉት ቢዝነስ አላቸው እዚህ አማራውን ይበዘብዛሉ ገንዘቡን ወደ ዩጋንዳ ይልካሉ ወፍጮ ቤት ምናምን ነው የምንሰማው ነገር የተለያየ ኢንቨስትመንቶች ማለት እንትን ቤት ከረምቡላ ቤት የሆነ ነገር ምናምን እነዚህ እዛ ያሉት ሚዲያ የተቆጣጠሩ ነው የሚሰማው በዚህ ደረጃ ያሉ ሰዎች ናቸው ዛሬ መተህ ልታሽሞነሙንና አይ
የከሌ ልጆች ጫካ ነው ያሉት ልትል የምትችለው ነገር አይደለም። እውነታው ቅድም ያነሱና ዝርዝሩ ሲሰማ ደግሞ በጣም ብዙ ነገሮች እንደሚሰሙ ይታወቃል። በጣም ብዙ ነገሮች ነው የሚሰሙት። እኔ መሰረታዊ ቅድም የተነሳ ነገር አለ፣ በጣም መሰረታዊ ይመስለኝ። የአማራ ህዝብ እነዚህን ነገሮች እንዴት ነው የሚያያቸው ነው ትልቁ ጥያቄ እንጂ የአብዛኞቹ አስረስ ቅድም እንዳልኳችሁ ለምስል አላወሩም። ልጆቹ ሚስቱንም አሜሪካን ሀገር ነው የላከው። ሀብት ነው እየሸሻል። ዘመነ ቅድም ነግረን 2 ልጆችም ብለን ከብዙ ነው እንግዲህ እሱ ፐርሰናል ሊሆን ይችላል አላቅም። እሱን ይሄ ንግስና እና እንግዲህ ጥንቆላ አንድ ይሁን አላቅም። እሱ ፐርሰናል ነው። የመንግስቱ አማራ የሚባለው ልጆቹን አዲስ አበባ ነው ያሉት። መንግስቱ አማራ ልጆቹን እያስተማረ ነው። መንግስቱ አማራ አዲስ አበባ እንኳንም ተማሩ። የመንግስቱ አማራ ልጆች ተማሩ፣ ሳትፈሩ ተማሩ። በአባታችሁ ምንም ይደርስባችሁ እንደዛ አይነት ነገር የለም። ግን ባህር ዳር፣ አዲስ አበባ፣ አሜሪካ፣ አውሮፓ ነው ልጆቻቸው የሚልኩት፣ ቤተሰባቸው የሚልኩት። ይሄ መነገሩ ለምንድን ያናደዳችሁ? ለምንድን የሚያበሳጫችሁ? እውነት አይደለም ወይ? ይሄ ሲነገር የሚያብዱ አሉ። እነዚህ አንዳንድ ደግሞ እነዘመነ እና እናስረስ ስር ለመወተፍ ቢለምኑ እምቢ የተባሉ ሰዎች አሉ። ይሄ ከኔ ጋር ቀድሞ ሲሰሩ የነበሩ እኔንም እየሰደቡ ነው አሉ። አዲስ አበባ ቆርጦ ልኮልኝ የሳሎን ምናምን እና ለሰጠው ገንዘብ ሁሉ የሚሰራ ምናምን የሚል ነገር እኔ አሁን አንደኛ አላያቸውም። ሆነስትሊ አሁን የተባለው ሰውዬ አይቼው የልቤን ነው የምላቸው። አይቼዋለሁ። የት እንዳለ ሚዲያውም አላውቅም። የት ሚዲያው ራሱ ምን እንደሆነ የት እንዳለ ምንም አላውቅም። የምሬን ነው የምላቸው። እንዲሁ የሚቆረጥ ነገር ሲመጣ ምናምን ያለው ለ24 ሰዓትም አይቆይም መሰለኝ። አንዳንዴ እኮ ማፈር ይጠይቃል። አሁን እኔ መልስ አልሰጥም ማለት በመረጃ በማስረጃ ለከፈለ ከሆነ እስቲ የተከፈለው የታለ? ይሄ ቦታ ለከለ ይሄ ተከፍሎ በቃ አምጡትና እኔ ደግሞ ዲፌንድ ላድርግ የተከፈለኝ ነገር ካለ። እናንተው ጋር ሆኜ አይደለ እንዴ $50,000 ተከፈለው ተብሎ ተሯሩጬ እውነታው ሲወጣ ደስ ያላለ? በተለይ አንደኛው አሁን የምታወራው ሰውዬ ደስ ያላለ? በዚህ አጋጣሚ ኢየሩስን አመሰግናታለሁ። በእያንዳንዷ በምሯሯጠው ሩጫ አብራኝ ነበረች። እያንዳንዱ የፖለቲካ ልዩነት የተለያየ ልዩነት አለን፣ ምንም ጥያቄ የለው። አንድ ባንክ ሲሄድ ከባንክ ሌላ ባንክ ሲሄድ ምን ሲሄድ የደረሰልህ እንዴት ሆነልህ ነገ እናምጣው ወይ ወደ ሚዲያ ደርሷል ሚዲያ ላይ ስትል ነበር። በተቃራኒው ግን ይሄ ሰው ግን ያ እንኳን እንዳይጋለጥ ፍላጎት ነበረው። ፔንዶ ነው እንዲቀመጥ ማለት ነው። ከህወሓት $50,000 ተቀብሏል ተብሎ ሲወራ ፔሮል ተሰርቶ ሲመጣ ደግነቱ የሱ ስም ስላለ ደስ አለው እንጂ በቃ ያ ነው የስሜቱ። ምን አናውቀው? እናውቃለን እኮ አሁን ለከፈለው ሁሉ እስቲ የታለ አምጣ። ለኔ ማን ይሰጠኛል? ሰው ሲንቃችሁም አንዳንዴ ወቁ። አዎ ማግኘት አልፈልግም። እኔ ብዙ ሰው ይመስለው ነበር። እኔ እዛም ሚዲያም ላይ ያለው ለ2 ዓመት ተገናኝተን አናውቅም። 2 ዓመት ተኩል 3 ዓመት አይን ላይን ታይተን አናውቅም። አንድ ቀን 2 ቀን የሆነ የግዴታ የጋራ ተብሎ እና አንዳንድ ነገሮች ዝም ያልነው እኮ እንትን ብለን ነው። እኔ አይደለሁም ሌባ ተብዬ ተው እንጂ ቪዲዮ ወጥቶ ሌባ እየተባልኩኝ እኔ አይደለሁም ካሜራ ስሰርቅ የታየሁት። እኔ ነኝ እንዴ? የካሜራ ሌባ ተብዬ የቀረብኩት እኔ ነኝ እንዴ? ዘራፊ ተብዬ የቀረብኩት እኔ ነኝ እንዴ? ተው እንጂ ኧረ ደስ አይልም። ቪዲዮ እየታየ
አንተ ሌባ እየተባለ የካሜራ ሌባ ይሄው ራቁቱን አስቀረው ተብሎ ፍርድ ቤት የቀረብኩት በሌብነት እኔ ነኝ እንዴ? ፍርድ ቤት ያቀረቡ ሰዎች ያቀረቡት በሌብነት አይደል እንዴ? እኔ እኮ የተወሰነ እንደው ይቅር እኔ እነሱ ጉዳይ ስብዬ እኮ ስለተውኩት ነው። ማን ነው ሌባ እየተባልክ? መቼም ከሌ ወሰደ ገንዘብ ይሻላል ሌባ ከመባል። የአደባባይ ቪዲዮ ሌባ የሚል ስንትና ስንት ሚሊዮን ወስዷል በሳተላይት በምናምን ተብሎ አደባባይ ማምጣት አለብን እንዴ? ድምፁን ሰረቀን ብለው 100 ምናምን ሺህ ብር ሰረቀን ዶላር ሰረቀን ብሎ ላምጣው? 6 ወር የሳተላይት በሚል የ6 ወር ልዩ እኮ ነው የተናገረው። አይደለም እኮ ልዩ ነው የምትናገረው ስራ አስኪያጇ። የ6 ወር ሳተላይት እንግዲህ አንድ ሳተላይት እስከ $15,000 ይቀጥራል በአንድ ወር። የ6 ወር አባዙት። ያ ሁሉ ተሰረቀብን ብለው የሚሉት እኮ እዛ አጠገብ ያሉ ሰዎች ናቸው። እኔ አይደለሁም። እንደው ለከፈለው ሁሉ ይሰራል ይሻላል እኮ ሌባ ከመባል። ከምሬ ነው። ለከፈለው መረጃ ካለ አምጣ። ዋጋ አለኝ ማለት ለከፈለኝ የምሰራ ከሆነ ያ የሚከፍለኝ ሰውዬ ኤርሚያስ ዋጋ አለው ብሎ ያስባል ማለት ቫልዩ አለኝ ማለት ነው። ጉድዊል አለኝ ማለት ነው። መልእክቴን ፕሮፐርሊ ያስተላልፋለሁ ማለት ነው። ቢኮዝ ዋጋ ለሌለው ነገር አይከፈልም። ሶ ሐሳቤ ይሸጣል ማለት ነው። ለሚሸጠው ሐሳብ የከፈለኝ ካለ እቀበላለሁ። እስካሁን የከፈለኝ ስለሌለ ነው። ዋጋዬን ተምኜ አላማዬን እኔ ነኝ እንዴ $300,000 ለሳተላይት ከፈለ ተብሎ ሰረቀ የተባልኩት? ወደ ኋላም እኮ ሲኬድ ጥሩ አይደለም ስም እንዴ። ደቡብ አፍሪካ ወስዳለው ሰው ገንዘብ ተከፈለ ብላ አላቅም። እንደዛ እኮ ነው የምንሰማው። አንዳንዴ ገመናን ጥሩ አይደለም። እውነቴን ነው የምለው። እኔ ካሜራ ሰረኩ ተብዬ በሌብነት ቪዲዮ አልተሰራብኝም። የእስክንድርን የ6 ወር ወስዶ አሁን እስክንድር የት ነው ያለው? የእስክንድር ዘመዶች ስጠይቅ እኮ ተጠያቂ ከሚያደርጉት አሁን ይሄ ተናጋሪውን ነው። አንድ ነገር በህይወቱ ላይ ቢደርስ ተጠያቂ እሱ ነው እያለ ነው። ይልቁንስ እስቲ ውሸት ከሆነ የእስክንድርን ቤተሰብ አምጣውና በሚዲያችሁ አሳዩ እስቲ አንተ የለበትም ብለው በእስክንድር ህይወት ላይ ተጠያቂ ነው እያሉ እኔ ነኝ እንደ ስቱዲዮ ሰባሪ? እኔ ነኝ የካሜራ ሌባ፣ የቪዲዮ ሌባ፣ የኮምፒውተር ሌባ የተባልኩት? እኔ ሌብነት ይኑር አይኑር አላቅም። እዛው ተነጋገሩ እንደ ፍጥጥራችሁ። ስለዚህ አንዳንዴ ተናግሮ አናጋሪ አትሁኑ። የሚከፈለው ያው አዲሱ እንድመት እኮ ሮጦ መጣ። አንድ የሆነ የታሰረ ልፍታይ ነው ምናምን የሚባል መጣ። ለኤርሚያስ $6,000 በወር የኢትዮጵያ መንግስት ይከፍለዋል አለ። ያሳየኝ እስቲ የኢትዮጵያ መንግስት $6,000 ከከፈለኝ እኔ እቀበለዋለሁ። አግኝቼ ነው የ$6,000 የወር ቫልዩ አለኝ ማለት ነው እኔ። ስለዚህ $6,000 እሱ ነው አከፋፋይ። 2,000 ለአያና ይሰጣል፣ 2,000 ለቴዲ ኢትዮ ሰላም ይሰጣል፣ 2,000 ለደሩ ዛረሩ ይሰጣል ምናምን ብለው ሰርተው ፔሮል መጡ። እነዚህ ወደ አዲሶቹ ድመቶች ከሻቢያ ጋር የተጣበቁ ከህወሓት ጋር የተጣበቁ ከዛ ጋር የሆኑ አሽቲ አምጡ። $6,000 የሚከፈለኝ በየት በኩል እንዴት? ከከፈሉኝ የምሰየው ግን የከፈለኝ የለም። $6,000 አውጥቶ የሚያደርጉም አይመስለኝም ሳስበው። ከዛ በፊት ቅድም እንዳልኳችሁ ነው ቲፒኤልኤፍ ከፈለው $50,000። ከዛ በፊት የሆነ ነገር አምጣ መረጃ። በሐሳብ ስትበለጥ ኩርማን ስትሆን ማንም ሰው ዞር ብሎ ሳያይ ሲቀር ሰው ላይ አትንጠልጠሉ ፕሊዝ። እኔ አይደለም ሌባ የተባልኩት፣ የካሜራ ሌባ የተባልኩት፣ የቪዲዮ ቤት ሌባ የተባልኩት እኔ አይደለሁም። የኮምፒውተር ሌባ የተባልኩት፣ ዘራፊ የተባልኩት እኔ አይደለሁም። ያውም ድምፀ ጎርናና በሆኑ ሰዎች የግብረ ኃይል ምናምን የሚባሉ አብሮ የበላ የጠጣው አብሮ እና አንዳንዴ ትንሽ መስመር መያዝ ይጠብቃል ብዬ አስባለሁ። ሰው ሲንቃችሁ ደግሞ ተናቁ፣ መስመራችሁን ያዙ። የሆነ ሆኖ ወደ ነጥቤ ልመለስ። እኔ አማራ ክልል እነዚህ ልጆች እንዳሉት አብሪ
ኮከቦች ናቸው። አብሪ ኮከቦች ናቸው። አብሪ ኮከብ ማለት ወይም አብሪ ጥይት ያሉት እነሱ አሪፍ ቃል ስለመሰለኝ ፋና ወጊ ማለት ነው። የወደድኳትም ለዛ ነው። እኔ የአመራር ሳይንስ ተማሪ ነኝ። ብዙ ጊዜ ነግራችኋለሁ እና አንብቡት የምላችሁ መጽሐፍ አለ። ቲፒንግ ፖይንት የሚል መጽሐፍ አለ። በጣም አሪፍ መጽሐፍ ነው። የብዙ ለውጦች መነሻ ነው። ቲፒንግ ፖይንት ጎድዌል ነው ስለሚባለው ሰውየው። ቲፒንግ ፖይንት አንድ መሰረታዊ ቁም ነገር አለው። ምንድን ነው የሚያነሳው? ለውጥ በአንድ ጊዜ ሁሉንም አይዳረስም። ይሄ እንደዚህ አይነት ለውጥ መተዋወቅ በተለይ በሊደርሺፕ በአመራር ደረጃ ጥቂቶች ናቸው መጀመሪያ የሚመጡት። ጥቂቶች ይመጡና ማክስ ግላድዌል ግላድዌል ነው የሚባለው። ጥቂቶች ይመጡና የሚከፍሉት መስዋዕትነት ይኖራል። እነሱ ከከፈሉ በኋላ ነው ሌላው የሚመጣው። ይሄ ማክስ ግላድዌል እንዳለን የለውጥ ቲዮሪ አድርጎ ወስዶታል። ለሶኮል ቲፒንግ ፖይንት ማለት ነው። ማህበራዊ ወረርሽኝ ለመፍጠር ሶሻል ሙቭመንት ለመፍጠር የሆነ ቼንጅ ለማምጣት ጥቂቶች መስዋዕት የሚከፍሉ አሉ። በጣም ጥቂቶች። ከነዚህ ጥቂቶቹ አንዱ ናቸው እነዚህ ልጆች። አብሪ ኮከቦች ናቸው። ትላንትና የሄድንበት መንገድ ይሄ ነው፣ ይሄ ነው፣ ይሄ ነው፣ ይሄ ነው። ትላንትና የሄድንበት መንገድ ኮዝ አለ ብለን ገባን። በእርግጥም ኮዝ አለው። እውነታቸውን ነው። ኮዝ አልካዱም እነዚህ ሰዎች። በነገራችን የአማራ ኮዝ አለው። አማራ ምክንያት አለው። ከዛ በኋላ በጉዟችን ላይ ግን ምክንያታችን ተጠለፈ። ሲጠለፍ ከተጠለፈው ጋር አብሮ መሆን ሳይሆን ኖ ብለን የሚከፈለውን ከፍለን እንውጣ። አብሪ ኮከብ፣ አብሪ ጥይት። ግላድዌል የሚለው እሱን ነው። አሉ መስኮት ሰባሪዎች አሉ። በቃ እንደውም እሱ በፐርሰንቴጅ ያስቀምጠዋል። አንዳንዴ 80-20 ይለዋል። ከአጠቃላይ ሰው 20% ብቻ ቢሆን በለውጡ ማዕበል ውስጥ የሚገባው 80% ተከታይ ነው የሚሆነው ከዛ በኋላ። ስለዚህ እንዳሉትም አብሪዎች ናቸው እነዚህ ሰዎች፣ ፋና ወጊዎች ናቸው። ዛትስ ዋይ መንጫጫት እኔ ላጠናክራቸው ነው የምፈልገው። ባይዘው በሀሳብ እንዲጠናከሩ፣ ግራ እንዳይገቡ፣ እንዳያረጋል እንዲሆኑ። አሁን ያረጋል ማለት ጨርሷል። የምሬን ነው የምላችሁ። እንዳያረጋል አይነት ስቴጅ ሲደረስ አለቀ ብዬ ነው ማሰው። ያረጋል ግራጁዌት አድርጓል። አሁን ያረጋል ያለበት ቁመና ከልቡም ተጸጽቶ ከልቡም ስለወጣ አልፎ አልፎ አገኘዋለሁ ነው ያረጋል ኤንድ ፊል አረጋለሁ እንደዛ። ጀስት ግራጁዌት አድርጓል ያረጋል። ግራጁዌት ማለት መስራት ያለበትን ስራ ሰርቷል። ወደ አክሽን ነው ከዚህ በኋላ። የትረስት ጥያቄ ያረጋል። እኔ የፈለገ ነገር ቢነግረኝ የትረስት ጥያቄ የለኝም ያረጋል። ማልኮም ግላድዌል ነው ማክስን ያልኩት። ቴንክ ዩ አለ መጽሐፍ ብዙ ጊዜ እኮ አሳይቻችኋለሁ። ስላላሰብኩት ከነ የወጣው ከእንትን እንጂ ማልኮም ግላድዌል that's okay yeah so እንትኑን አንብቡት። ቲፒንግ ፖይንት በአብዛኛው የዚህ የእንትን ስቶሪ ነው ያለው። እዚህ አንዱ ስቶሪ እዚህ እኔን ከምኖርበት ጥቂት ደቂቃዎች ወደዛ ሄዳችሁ ባልቲሞር ያለ ስቶሪ ነው። የባልቲሞር ስቶሪ ነው የሚጀምረው። ከባልቲሞር ጋር ተያይዞ
እንዴት ማህበራዊ ወረርሽኝ ይፈጠራል አይነት ነው ኮንሴፕቱ። እሱ ማቪንስ የሚላቸው አሉ፣ ኮሚኒኬተርስ የሚላቸው አሉ፣ ሴልስማንስ የሚላቸው አሉ፣ የኔታ የሚላቸው ሰዎች አሉ፣ አገናኞች ማለት ነው። ኮኔክተርስ የሚላቸው አሉ። ደን ከዛ ቀጥሎ ስለ መስኮት ሰበራ ብሮክን ዊንዶ ቲዮሪ የሚለው አለ። እነሱ አለ ቲዮሪውን ላለመናገር ፈልጌ ነው። ብሮክን ዊንዶ ቲዮሪ ላይ ቅድም ያልኳችሁ ነው። የሆነ ሰው አንድ ነገር ሰብሮ ሲሰብር ሲያያ ይቀጥላል። ለምሳሌ ዳንስ ላይ ብትመለከቱ ሙዚቃ መጀመሪያ ሲከፈት አይታችሁ ከሆነ ብዙ ሰው ፈርቶ ነው የሚቆመው። ሙዚቃው ሲከፈት የመጀመሪያው ሙዚቃ ላይ አስተውላችሁ ከሆነ ከዛ ከሆነ ደቂቃ በኋላ አንድ ሁለት ሰዎች ተያይዘው ከወጡ ለመጨፈር ከዛ በኋላ ይጥለቀለቃል። እነዛ ሁለቱ ሰዎች ናቸው ብሮክን ዊንዶ ሰዎች፣ መስኮት ሰባሪዎቹ ማለት ነው። ኮኔክተርስ ደግሞ አሉ፣ የማህበረሰብ ውስጥ ኮኔክት የሚያደርጉ። ለምሳሌ እዚህ የመጡት ልጆች እኔ ባለኝ መረጃ አብዛኞቹ በጫካ ያለው ታጣቂ እምነት ያላቸው ሰዎች ናቸው። እዚህ ባሉት ሰዎች እምነት አለው። ከነ ዘመነ ይልቅ ከነ አስረስ ይልቅ ጥለው ወደዚህ በመጡት ሰዎች እምነት አለው። ጫካ ያለው ታጣቂ የሚመጣበትን ወይ ነው እየፈለገ ያለው። የሚመጣበት መንገድን ነው እያፈለገ ያለው እንጂ በነ ኮሎኔል በፊትም በመጡት በነ መቶ አለቃ ማስረሻ በነ ኮሎኔል የምታውቁት ነው። አሁን ደግሞ በመጡት የሸዋ ጠቅላይ ግዛቱ ኮሎኔል ማን ነገረው እንትን አለው፣ ሪስፔክት አለው። እታች ያለው እነ ኢንጂነር ያየነው ሪስፔክት አለው። እነ ኮማንዶ ፍቅሩም የምታውቁት ነው። ብዙ ነገር ነው። እንትን አላቸው። አይደለም በእነሱ ደረጃ በአመራሩ የሚፈሩ ሰዎች ናቸው። ስለዚህ የሚመጡት ሰዎች የሚከፍሉት መስዋዕትነት ቀላል መስዋዕትነት አይደለም። ኢትስ ኤ ቲፒንግ ፖይንት። ጥቂቶች የሚከፍሉት ግን ደግሞ አብሪ ኮከቦች ናቸው። እነዚህ አብሪ ጥይቶች ናቸው። ፋና ወጊዎች ናቸው። ይመጣል፣ አትጠራጠሩ። በጣም በርካታ መስመር ላይ ያለው አልናገርም። አሁን አንዳንዶቹም በራሳቸው ጥፋት አደጋ ውስጥ እየገቡ ያለዋል። ከጠቀመው ልንገረው። ጎንደር ያለው ማን ነው? ረዳት ፕሮፌሰር ምናምን የሚባለው አስረስ ሰው መድቦበታል ከጀርባ። ዘመንና አስረስ ስማ፣ ይሄን ቃሌን ውሰዱ፣ ቆርጣችሁ ላኩለት። ወጥቶ ውሸት ነው ምናምን ሊል ይችላል። በል ከፈለክ እንደፈለክ። ጎንደር ያለው ረዳት ፕሮፌሰር አስራደ ግን ሁለት ሰው ተመድቦበታል ከጀርባ። ወለፍ ብትል ግንባሩን በሉት የተባሉ ማለት ነው። ሁለት ሰዎች ከኤርትራ ይመጡ። ከኤርትራ ይመጡ። ቀጣዩ ተረኛ ረዳት ፕሮፌሰር አስራደ ነው ብለው ማለት ነው። እስከዚህ ድረስ ነው ማይተ እንደ ጅብ እኮ ነው የሚሄዱት። ይሄን ብዬ ሴፍ ኮንክ ደስ ይለኛል ከመጣህ። ተራውሬም አይደለም ማውራው፣ ልድገምልህ። ለፕሮፌሰር አስራደ ጀርባ ሁለት ሰው ተመድቧል። ዘመንና አስረስ ነው የመደቡት። እያንዳንዱ የምትነጋገረው ሪከርድ ናት። እያንዳንዱ እንቅስቃሴ የምትበላው ምግብ ሁሉ ይታወቃል። እስከዛ ድረስ ልንገርህ። እስክንድር የቁም እስረኛ ነው ባለኝ መረጃ። እዚህ ያለው ይሄ ሌባ ብለው የከሰሱት ነው የቁም እስረኛ የተባበረው ከነ አስረስ ለመታረቅ ከነ ዘመነ ለመታረቅ። አርበኛ ዘመነ ርዕሱ አርበኛ አስረስ ምናምን። እነሱ እኮ የመጨረሻ ነው እኮ የሚንቁት። አንድ ጊዜ እዚህ አንደኛው ሲያጫውተኝ እነሱ ውስጥ የነበረ ሊያነክሱት ፈለጉ አሉ። እዚህ ዋሽንግተን ዲሲ የሆነ የንግስና ፕሮግራም ነበራቸው። የንግስና ንጉስ ሊያደርጉት፣ አሁን ሌባ ሊሉት ሊያነክሱት ማለት ነው። የካሜራ ሌባ ምናምን ሌባ ሊሉት ሊያነክሱት ትልቅ ፕሮግራም ተዘጋጅቶ ከየስቴቱ የመጡ ሰዎች ምናምን ነበሩ አሉ። አንድ 6 ወር 7 ወር ያልፈዋል። ከዛ እዛ ላይ ምን ያደርጋሉ? ለእስክንድር የ3 ደቂቃ ንግግር እንዲያደርግ። አሁን ሌባ የሚሉት የካሜራ ምናምን የሚሉትን በቃ ሰማይ ሰቅሎ እስክንድር የ3 ደቂቃ፣ አስረስም የ3 ደቂቃ እንዲናገር፣ ዘመነም የ3 ደቂቃ ስለዛ ሰው እንዲናገር ማለት ነው። ይኸው እስከዚህ ድረስ ነው የማውቀው እንግዲህ ያለኝ መረጃ እንድታውቀው። ከዛ አስረስ እና ዘመነ
ዛሬ ጥይት ብጠጣ መርጣለሁ ለሱ ከምናገር ይሄን ያላችሁ ዛሬ አስረስ በተለይ ጥይት ብጠጣ መርጣ የጠላቴን ጥይት ብጠጣ መርጣለሁ ነገም እንደሚል አላውቅም እኔ ነው ማለት እውነታው ግን የተጠየቁትን ኮንግራቹሌሽን ነግሳሃል የሚለውን ነገር ንግስናውን አልተቀበሉ ንግስናው እንኳን ንግስናውን ሊቀበሉ የጠላት ጥይት ብጠጣ መርጣለሁ ለሱ 3 ደቂቃ መልእክት ከማስተላለፍ ነው ዛሬስ እሱ ርዕስ አርበኛ ዘመነ ካሴ አርበኛ አስረስ ትናንትና የተባለው ተረስቶ ማለት ሶ ካባ ሲደረግ የእስክንድር ድምጽ ብቻ ነው አይ ቲንክ እንዲቀርም ተደረገ መሰለኝ እስከዚህ ድረስ ነው የሚያወጡት መረጃ ባይዘው የራኩትም ለዛ ነው ከእንዲህ አይነት የጣም የተቦካካ ነገር ለ4-5 ዓመት ከዛ ዲስታንት ያደረኩትም ለዛ ዲስታንስ ንገሩኛ ባያቱን ይያልኩ የተጨማለቀ ነገር ሳተላይት ኬት እንደሚከፈል አይታወቅ ባለሀብቱ አንዱን ባለሀብት ስማ አሁን ደግሞ የተጀመረው ነገር የሆነ ባለሀብት ይያዛል የሆነ ባለሀብት ይቀጠቀጣል አንድ ባለሀብት ደውሎ ሲያጫውተኝ ነበር እና ምንድነው አማራው የሚጠቀመው አማራ ክልል ላይ ኢንቨስት የሚያደርግ አማራዊ ባለሀብት አማራነቴን አማራ ላይ ኢንቨስት ላድርግ ያለ ባለሀብት በየቀኑ ይቀጠቀጣል በእነዚህ ሰዎች ባይዘው የሚቀጠቀጠው በማን እንደሆነ ታውቃላችሁ ሌላ የሚከፍል ባለሀብት አለ ለምን ባህር ዳር ኢንቨስት አረክ ለምን ጎንደር ኢንቨስት አረክ ለምን እንዴ አማራ ሆኖ በጎንደር ኢንቨስት በማድረጉ ልታመሰግነው ባህር ዳር ኢንቨስት በማድረጉ ልታመሰግነው የተሰሩትን ነገሮች ስራ ፈጥረዋል ወይ መለኪያ ትምህርት ቤት የቆየ ቦርዲንግ ስኩል የገነባ ሰው ሲነግራኝ በቃ አሁን የተጀመረው ደግሞ አንዱን አማራ ባለሀብት በአንደኛው ላይ ማነሳሳት ይከፍላል አለ አንደኛው ለጽንፈኞቹ ይከፍላል ገንዘብ እኔ መረጃ ማስረጃ የለኝም ከሰማሁት ነው ግን የምነግራችሁ ግን ሀፕን ያደርጋል ብዬ አምናለሁ ሶ አማራ ክልል ሄደን ኢንቨስት ስላደረግን ስላለማን የአማራ ባለሀብት በሌላኛው ባለሀብት ላይ ይነሳበታል ዘን ይከፍላል ለነዚህ ለጽንፈኛ ሚዲያዎቹ ይቀጠቅጡታል በላይነክ እንዴ የየለቀኑ ጨፍጨፋቸው ቅጥቀጣቸው ነው በላይነክ እንዴ የሆነ ባለሀብት በየቀኑ መቀጥቀጥ ነው ስራቸው ኢቭን እኮ ባለሀብት እንዳይፈጠር እኮ ነው እየሰሩ ያሉት እነዚህ ናቸው አማራውን የሚጠቅሙት ኧረ አንዳንዴ የአማራ ሊቃን ንቁ ኧረ እየሆነ ያለው ነገር ተው እንደዛ አይደለም ግዴላችሁም እንደሱ አይደለም ያለው ነገር ባለሀብቶቻችሁን ገደል ማስገባት ተቋሞቻችሁን ገደል ማስገባት ትምህርት ቤት ጤና ጣቢያ መሰረተ ልማት የጥንት ቅርሶቻችሁን ገደል ማስገባት ማውደም ሌላ ቦታ እየተሰራ ነው ይሄ ከአማራ ክልል ውጪ ይሄ ነው እየሆነ ያለው ጎንደር ላይ ተገብቶ የተደረገው የጣሊያን ጊዜ የተሰራ የቅርስ አርን የፈረሰው ሰው በጥፋቱ ላይ ይስቃል እነዚህ ልጆች አብሪ የሆኑት ለዚህ ነው ይሄን ነው እያጋለጡ ያሉት ራይሆንም እያሉ ያሉት ይሄንን ነው ጥሩ ጥያቄ ነው ያጠየቀው አንደኛው ታሪካዊ ጠላቶቻችን ከኛ ምን ፈልገው ነው የሚያግዙን እስቲ መልሱ የአማራ ጽንፈኞች ግብጽ ምን ፈልጋ ነው የምታግዛችሁ እያገዘቻችሁ ነው አይደለ እናንተም ግብጽም ሳውዲ አረቢያን ብላችኋል ያው ሰነዳችሁን እኮ ነኝ ያወጣ ያሳበዳችሁን በሱ ነው አይደል ሰነዳችሁን ግልብጥጡን ስላወጣ ነው ሳውዲ አረቢያን በሳውዲ አረቢያ የምትቆፈሱ አይደላችሁም እንዴ እናንተ ምን ስለሆነ ነው ሳውዲ አረቢያ እናንተን የምታግዘው በሳውዲ አረቢያ የምትደሰቱት በምን ምክንያት ነው የሰነዳችሁ ላይ እኮ የተቀመጠ ነው ሳውዲ ጋር የፈጠርነው ግንኙነት ከኤርትራ መንግስት ጋር በመሆን ትልቅ ነገር ነው ብላችሁ እኮ ነው የጻፋችሁት ይሄ ሰነድ ነው ሌላ አይደለም ሶ ኤርትራ ታግዘናለች የምታግዘን
የኃይል አሰላለፉን ከሳውዲ አረቢያ ጋር ለመገናኘት ነው። ግብፅ ላለ ማለት ነው። ይሄ ሰነድ አንብባችሁታል ሁላችሁም። ብዙ ቦታም ተሰራጭቶ አይቻለሁ። ደስ ብሎኛል። ብዙ ዘገባ ተሰርቶበታል። ይሄን ነው የተላከ እናንተ የምታደርጉት። ሶስት ጠይቁ። ጥሩ ጥያቄ ነው የጠየቀው። ከአብሪ ኮከቦቹ አንዱ ጠየቃችሁ፣ ምን ለማግኘት ነው ታሪካዊ ጠላቶቻችን የሚያግዛችሁ? ያ አይስ ብሬከር እንደማለት ነው። ፋናውጊ የሚባለው አይስ ብሬከሮች ናቸው። ወይም መስኮት ሰባሪ ያልኩት እሱ ነው። ቴንክ ዩ ሰምዲ። እና እስቲ መልስ መልሱ። ግብፅ የምታግዛችሁ ለምንድን ነው? እሺ ኤርትራን ልተዋት፣ ለጊዜው ኤርትራን ልተዋት፣ ግድ የለም የፕሮ ኤርትራ ስሜት ስላለ እሱን ለጊዜው የባንዳነት ስሜት ነው፣ ልተወው እሱን ኤርትራ። ግብፅ ምን ሆና ነው ግብፅ የምታግዛችሁ? ሳውዲ አረቢያ ጋር ሄዳችሁት ለምንድን ነው? ማለት እንደው ከሆነ እንኳን ያል ይሆናል ሌላ ጉዳይ ነው ማለት ነው። ለዚህ ነው እነዚህ ሰዎች የአማራ ጥያቄ በኢትዮጵያ ሰማይ ስር የሚፈታ ነው እንጂ የታሪካዊ ጠላቶቻችን ምን ፈልገን እንሄዳለን ያሉት። ለዛ ነው ምንድነው ፈልገን የምንሄደው? ይሄ ነው መሰረታዊ ቁም ነገሮቹ እዚህ ጋር ነው ያሉት። ስለዚህ እነዚህ አይስ ብሬከርስ፣ አብሪ ጥይት ተኳሾች፣ አብሪ ጥይቶች በደንብ ልንንከባከባቸው ልንጠብቃቸው ይገባል። እኔ የመጨረሻ ማሳሰቢያ እሱ ነው፣ ማጠቃለያ እሱ ነው። እነዚህን ልጆች በጠበቅን ቁጥር፣ እነዚህን ልጆች ስራ እንዲሰሩ ባረግን ቁጥር ነው ጫካ ያለው እየሮጠ የሚመጣው። እዚህ ጋር መንግስት ትልቅ ስራ መስራት አለበት። ትልቅ ስራ። ዲቴይል ነገር የለኝም። ለውጦች እንዳሉ ሰምቻለሁ። ያረጋልም ለውጦች አሉ ብሎኛል። እንደ ድሮ ሳይሆን የተወሰነ በተለይ መከላከያ ጀነራሎች አካባቢ በጣም ለውጥ አለ። በጣም ያለኝ መረጃ እሱ ነው። ትረስት አላቸው። ኢቭን በሚመጡት ልጆችም ትረስት አላቸው። በሚመጡት በእነዚህ ልጆችም ትረስት አላቸው። እነዚህ ልጆችም መከላከያ ላይ ትረስት አላቸው። በጣም የሚገርም ነው። በከፍተኛ መኮንኖቹ ላይ ጥሩ ነው እሱ። አንድ ስቴፕ ዋን ነው እሱ። ቀጥሎ ግን ስቴፕ ነምበር 2 እዚህ የሚመጡት ልጆች አማራ ክልል ካለው ፖለቲካ ኃይል ጋር የሚኖራቸው መቀናጆ ነው ትልቁ። ከመከላከያም በላይ ማለት ነው። እሱ መሰራት አለበት። የሚመጡት ሰዎች ትልልቅ መረጃ ይዘው የሚመጡ ሰዎች ናቸው። ስለዚህ ይሄንን ኃይል ፍርክስክሱን ለማውጣት ከውስጥ ነው የሚፈረካከሰው። ይሄን ለማድረግ ከነዚህ የሚመጡትን ሰዎች መጠቀም ያስፈልጋል። አይቻለሁ። የፎቶ ናቸው፣ አቅም የላቸውም የመጡት ሰዎች ጠራን ምናምን እንደሚሉ አይቻለሁ። እውነትህን ነው። ሁሌ እነሱ ጋር ሲሆኑ ጀግና፣ ከነሱ ለቀው ሲወጡ ማንኳሰስ። ኢቨን እዛ ውስጥ እኮ ላሉትም ጥሩ አይደለም። እኔ ትግልማ አልነግራችሁም። እሱ ግን እዛ ውስጥ ያለ ሰው ያውቃል። ለካ ዛሬ ከነሱ ጋር ሲሆን ጀግና ነኝ፣ ከነሱ ስለይ ለካ አቅም የሌለኝ ምን የለኝ ብሎ እንዲህ ስል ነው የምታደርጉት። በነገራችን እንደዚህ አይነት ትግልም የለም። ጠራን፣ የመጥራት ስራ ነው የማጥራት ነው ይላሉ። እንደው ላጠቃልላችሁ በአንድ ነገር ጌራ ወርቅ ዘመነ ስልክ ይደውልለታል። ዘመነ ካሴ ይደውልለትና ጌራ እንዴት ነህ? ደህና ነህ ወይ? አሁን አንብብላችሁና በሱ ሉታ እንደው እና ደዋዩ ስልክ እንትና ነው ዘመነ ነው ደዋዩ። የደወለው ለጌራ ነው። በፖለቲካ በብዙ ይተዋወቃል። ያበሳጫቸው እሱ ስለመሰለኝ አንብቦ ከአንድ ቀን በፊት የተጻፈ ነው። ዘመነ ካሴ ስልኩን ጠቅ አደረገና ጌራ ወንድሜ እንዴት ሰነበት ካለው ጌራ ወርቅ ዳኛው ትንሽ ደንገጥ ብሎ በአዎንታ አንገቱን እየነቀነቀ ዘሜ የእናቴ ልጅ እንዴት ነህ? ደህና ነኝ እኔ፣ አንተ እንዴት ነህ? በማለት መልሶ ጠየቀው። ዘመነ ካሴ በትልቁ ተነፈሰና እኔም ደህና ነኝ። ይኸውልህ ጌራ፣ መቼም እኔ ከማንም በላይ በአንተ የጸና እምነት እንዳለኝ ታውቃለህ። ያ ፍሌቨር ዶኗል ቃል በቃ እንትን ማለት አይደለም። በአንተ የጸና እምነት እንዳለኝ ታውቃለህ።
ፖለቲካም በደንብ ያስተማርከኝ አንተ ነህ። በተለይ የአማራ ወጣቶች ማህበር አመራር በነበርክ ሰዓት ጥሩ መምሬ ነበርክ አለው። እንግዲህ የአማራ ወጣቶች ማህበር ነው የነበረ ሰው ሰብሳቢ የነበረ ሰው ነው ጥሩ የመጣው ጌራ ወርቅ ይባላል። አሁን ከተናገሩት አንዱ ማለት ነው ወንደስ ከዚህ ውስጥ ካሉት አንዱኛው ማለት ዘሜ በደስታ ውስጥ ሆኖ ጌራ ወርቅ አሁንም በድጋሚ በአሁንታ አንገቱን እየነቀነቀ ዘሜ እኔም ከአንተ ብዙ ተምሬያለሁ። የአማራ ህልውና ትግል አንተን ባገኝ ኖሮ ምን ሊሆን እንደሚችል ሳስበው ይዘገነኛል። ዘሜ በደስታ ውስጥ ሆኖና በድጋሚ በትልቁ ተንፍሶ የትግል ጓዴ አንተም የምታውቀውና እንደምታውቀው ትግሉን ወደ ላቀ ደረጃ ለማድረስ የኔ የማምናቸውን ጓዶቼን ቁልፍ ቦታ እየሾምኳቸው ነው። እናም ከዚህ በፊት አስረስ ማረን ሾሜ የነበረውን የፖለቲካ ጉዳዮች ኃላፊነት አንተን ልሾም ወስኛለሁ። በዚህ ወሳኝ ስልጣን ላይ ከአንተ ውጪ ማንንም ልሾም አልፈልግም። ሰሞኑን የሹመት ደብዳቤ ልክልሃለሁ በማለት ተናገረ። ጌራ ወርቅ ጎንበስ ቀና ብሎ ዘሜን አመስግኖ ስልኩ ተዘጋ። በጣት ከሚቆጠሩ ቀናቶች በኋላ ዘሜ ተስፋ ጥሎበት የነበረው ጌራ ወርቅ ዳኛው አዲስ አበባ ተገኘ። አሁን እንደውም በሚዲያ ላይ ያያችሁት ዘሜን ሳቀበት። የቀድሞ መምህሩ የአማራ ወጣቶች ማህበር መሪው ከፈረስ ዋፍ የተገኘ ታሪክ ምስጋና ላይ ያደርጋል። ገና እየመጡ ነው። ዘመነ በደወለለት በቀናት ውስጥ ነው የመጣው እና ዘመነ ደውሎ የአስረስን ቦታ የፖለቲካ ጉዳዮች ኃላፊነት ለአንተ ነው የሚሰጠው። እሱ ኦልሬዲ እየሸከፈ ሻንጣ እየሸከፈ ማለት ያለውን ነገር እየሸከፈ ነው። ጌራ ወርቅ እየሸከፈ ነው። ደውሎ የአስረስን ቦታ ልሰጥ ነው ከተዘጋጀ የፖለቲካ ጉዳዮች ደግሞ ቁልፍ ቦታ ነው። አንተ ማለት የፖለቲካ መምህሬ ነህ ምናምን እያለ ዘመን ይለዋል። ጌራ ሻንጣውን ሸክፎ ወይም ያለ ሻንጣ አሁን በአሁኑ ሰዓት አዲስ አበባ ይገኛል። ሚዲያ መግለጫ ሰጥቷል። ያ ፍሌቨር እንደሆነ ለሚዲያ የእንትን የሚመች ነገር ነው፣ ግን ቃል በቃል እውነታው ይሄ ነው። ፋክቱ ይሄ ነው። ፋክቱ ያልተቀየረ ፋክት ነው። ባይዘው ዘመነ መደወሉ ፋክት ነው። ጌራ ማንሳቱ ፋክት ነው። የአስረስን ቦታ ሾም ያለው ማለት ፋክት ነው። እሱም እሺ ብሎታል እያለው ግን እሱ ወደ አዲስ አበባ እየመጣ ትግሉ የላቀ ደረጃ ደርሷል። ትግሉ የማጥራት ደረጃ ላይ ሰማይ ደርሷል። መልካም ቀን።